ሰላም ውድ ተመልካቾች እንደናችሁ እንደምን አላችሁ? አሁን ዓለም አቀፋዊ መረጃ ይዤላችሁ መጥቻለሁ። ይህ መረጃ የኢራን ጉዳይ ይመለከታል። ኢራን ከሰሞኑ በጣም ከፍተኛ ውጥረት ላይ መግባቷ ይታወቃል። ይህም የኢራን ውስጣዊ አመጽ በመኖሩ ምክንያት ነው። የኢራኑ እስላማዊ መንግስት ከፍተኛ የሆነ ጭፍጨፋ የኢራን መንግስት እንግዲህ ሀገሪቷ ላይ የሚያደርጉት ተቃዋሚ ፓርቲዎች አሉ። እነሱን ከልክሎ ኑሯል። ነገር ግን ህዝቡ በተለያየ መንገድ ጭቆና ሲደርስበት ቢቆይም አሁን በቃይ ብሎ ለበርካታ ቀናቶች ሰላማዊ ሰልፍ እያደረገ ይገኛል። በዚህም ከ30 ሺህ በላይ ኢራናውያን በኢራን እስላማዊ መንግስቱ መገደሉ ይታወቃል። ከ26 ሺህ በላይ ኢራናውያን መታሰራቸው ይታወቃል። በዚህም ምክንያት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለኢራኑ አያቶላ ከፍተኛ የሆነ ማስጠንቀቂያና ከተቃዋሚዎች ጋር እንዲነጋገር መግደል እንዲያቆም መብታቸው እንደሆነ እንግዲህ ሲነገር መቆየቱ ይታወቃል። በዚህም ምክንያት ዛሬ ጠዋት ከፍተኛ የሆነ ፍንዳታ በቴህራን ከተማ ማለት ነው ከፍተኛ የሆነ ፍንዳታ ዋና የኒውክሌር ሳይታቸውን መምታቱን ተከትሎ እንግዲህ ባህረ ሰላጤው አልፎ የአሜሪካ የጦር መርከብ ሲሄድ የነበረው በራሽያ ጦር ተመቶ መውደሙ ይታወቃል። በዚህም ምክንያት እንግዲህ ዓለም ላይ ከፍተኛ የሆነ ጦርነት ይነሳል ተብሎ የተሰጋበት ምክንያት ራሽያ ቻይና ለኢራን በማግደህ ኢራን ውስጥ ከፍተኛ የሚሳኤል ልምምዶችን አድርገዋል። በደቡባዊ ምስራቅ ኢራን ማለት ነው። የራሽያና የቻይና ጦሮች ከኢራን ጋር ሆነው ልምምድ አድርገዋል። በዚህ ቴህራን ላይ የራሽያ ጦር የአሜሪካ መርከብን በማውደሙ ምክንያት የአሜሪካ መርከቦች ኢራንን ከበው ይገኛሉ። ነገር ግን ኢራን ብቻዋን እንዳልሆነች ቻይናም፣ ፓኪስታንም፣ ሰሜን ኮሪያም ራሽያም እንግዲህ ከኢራን ውስጥ ገብተው ልምምድ እያደረጉ ከፍተኛ የሆነ እርዳታ የሰጧትን ሚሳኤል ልምምድ እያደረገች ትገኛለች። ኢራንም አብራ በዚህ ምክንያት ከፍተኛ ውጥረት በመንገሱ የአሜሪካ ፕሬዝዳንት ዶናልድ ትራምፕ ለሚወስደው እርምጃ ከኢራናውያን ሰልፍ ከሚያካሂዱት ኢራናውያን ከአያቶላ ተቃዋሚዎች ከፍተኛ ድጋፍ እያገኘ ቢሆንም ከፍተኛ ተቃውሞ ከራሽያ፣ ከፓኪስታን፣ ከኖርዝ ኮሪያ ይገኛል። ከአረብ ሀገራትም ከፍተኛ ተቃውሞ እየደረሰበት ይገኛል። እንግዲህ የአሜሪካ መንግስት በዚህም አሜሪካው ፕሬዝዳንት ከፍተኛ ተቃውሞ እየደረሰበት ቢሆንም ከፍተኛ የአሜሪካ የጦር መርከቦች ኢራንን ከበዋታል። በዚህም ቻይና፣ ራሽያ፣ ሰሜን ኮሪያ ከፍተኛ የሆነ ቁጥር ያላቸው ሚሳኤል እርዳታ ከማድረግ አልፎ የራሽያና የቻይና መርከቦች የኢራን ዳር ድንበሮች መድረሳቸው ይታወቃል። በዚህም አሜሪካ የኢራንን ምትመታ ከሆነ ካሁን በኋላ መደግም ከሆነ ከራሽያ የሚሰጣትም ጽፋ እንዳለ እንግዲህ እየተነገረ ይገኛል። ለበርካታ ቀናቶች ሰላማዊ ሰልፍ እያደረገ ይገኛል። በዚህም ከ30 ሺህ በላይ ኢራናውያን መንግስቱ መገደሉ ይታወቃል። ከ26 ሺህ በላይ ኢራናውያን መታሰራቸው ይታወቃል። በዚህም ምክንያት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከፍተኛ የሆነ ማስጠንቀቂያና ከተቃዋሚዎች ጋር እንዲነጋገር መግደል እንዲያቆም መቆየቱ ይታወቃል። በዚህም ምክንያት ዛሬ ጠዋት ከፍተኛ የሆነ ፍንዳታ በቴህራን ከተማ ማለት ነው ከፍተኛ የሆነ ፍንዳታ ዋና የኒውክሌር ሳይታቸውን መምታቱን ተከትሎ እንግዲህ በባህረ ሰላጤው አልፎ የአሜሪካ የጦር መርከብ ሲሄድ የነበረው በራሽያ ጦር ተመቶ መውደሙ ይታወቃል። በዚህም ምክንያት እንግዲህ ዓለም ላይ ከፍተኛ የሆነ ጦርነት ይነሳል ተብሎ የተሰጋበት ምክንያት እንግዲህ ቻይና ለኢራን በማገዝ እንግዲህ ራሽያና የቻይና መርከቦች የኢራን ዳር ድንበሮች መድረሳቸው ይታወቃል። አጽፋ እንዳለ እንግዲህ እየተነገረ የአሜሪካው ፕሬዝዳንት ዶናልድ ትራምፕ መግለጫ እየሰጠ ይገኛል።